ሰላም ሰላም እንደምን አላችሁ ተመልካቾቻችን። ዛሬ ደግሞ በጣም ወሳኝ የሆነ ርዕስ ይዤላችሁ መጥቻለሁ። ይህ ርዕሱም የዛሬው ደግሞ የፒኤችዲ ወይም የማስተር ስኮላርሽፕን ለማሸነፍ የሚያስችል ወሳኝ የፕሮፖዛል አጻጻፍና ውስጡ የሚይዛቸው ነገሮች ምንድን ናቸው የሚለውን ይዤላችሁ መጥቻለሁ። በዚህ ዛሬው ርዕስ ላይ አንድ ሁለት ነገሮችን አወራለሁ። የመጀመሪያው ሪሰርች ፕሮፖዛል ይሄ በተለይ ለማሸነፍ የሚያስችል ምክንያቱም ስኮላርሽፕ ነው የምናሸንፈው ከዓለም አቀፍ ሌሎች ተማሪዎች ጋር ነው የምንወዳደረው። ስለም ዓለም አቀፍ ውስጥ አራት ሶስት ሆነን ለማሸነፍ የሚያስችል የሪሰርች ፕሮፖዛል ኮምፖነንቶቹ ደግሞ በሁለተኛ ደረጃ አወራለሁ ማለት ነው። ቀጥሎ ደግሞ ከኤክስፒሪንስ ሼር የማደርጋቸው ነገሮች አሉ። እስከ መጨረሻ ተከታተሉኝ። ሜይ ቢ መጀመሪያ ጊዜ ብቻ ይህንን ቻናል የምትከፍቱ ከሆነ ስሜ ተመስገን አንጅሎ ይባላለሁ። የሚኖረው በታይላንድ ሀገር በትምህርት ላይ ነው ያለው። የሶስተኛ ዲግሪ ተማሪ ነኝ። በህብረተሰብ ጤና በፒኤችዲ ትምህርት እየተከታተልኩ ነው። ዛሬ አሁን ይህንን ይዤ የመጣሁላችሁ ቶፒክ ከራሴ አንጻርም ሁሉም ማመጣቸው ነገሮች እኔ ያለፍኩበትን መንገድ ስለሆነ ያንን መንገድ ለሌላ ሰው ሼር እያደረግኩ እንደሆነ ብዙዎቹ ደግሞ ተጠቃሚ እየሆኑ እንደሆነ እየነገሩኝ ነው። ስለዚህ ማይ ኔም ኢዝ ተመስገን አንጅሎ። ሄሎ ዌልካም ባክ። Today in this video I will share you how to write a winning proposal for master's or PhD scholarship. In this today video I will show you what is the winning proposal for PhD or master scholarship is. The second one is what are elements that incorporate in this the scholarship proposal. And the third one is I will share my experience, what I passed here. If you are new to this channel, please subscribe. That might help me or others to reach a great audience. Till the end, watch, don't go, you will benefit. እስከ መጨረሻ ተከታተሉኝ። መጀመሪያ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ጀምሮ ማለት ነው። ስለዚህ ከተለያዩ ኖቶችን ስለያዝኩ እነዛ ኖቶቹን ቀጥታ ሼር አደርጋለሁ። ኖቶቹን ሼር በማድረግ በዛው ላይ እያወራ እንሄዳለን ማለት ነው። ስለዚህ እኔ በሁለት ቋንቋ ስለማወራ ሜይ ቢ እንዳይጠፋባችሁ ለዛ አንዳንድ ጊዜ ተጠንቅቄ ነው ለእናንተ አስፈላጊ ናቸው የሚለውን ማወራው። ሶ ዌን ዊ ሳይ ሪሰርች ፕሮፖዛል ኢዝ ናቲንግ ባት ኢት ኢዝ a detailed plan for our research we are intended carry out during our scholarship ለማሸነፍ የሚያስችል ቶፒክ በምንመርጥበት ጊዜ ያ ቶፒኩ እቅዳችን ነው። በ3 ዓመት ወይ በ4 ዓመት ምን መስራት እንዳለብን የሚይዝ ስኬጁልን ጭምር የሚይዝ ማቴሪያልን የሚይዝ የት መስራት አለብን የሚለውን የሚይዝ ቦታውን ፓርቲሲፓንቶቹን ወይ ማን ላይ ነው ማጠናው የሚለውን ጭምር የሚይዝ እቅዳችን ነው ማለት ነው። ስለዚህ this plan should be a meaningful plan, not as a usual plan. It should be scientific plan that not researched elsewhere. Or if you are researching topics already done, you should have evidences that can convince your scholarship or your dissertation or your proposal committee. So when I come to the second part of my today topic is what are the basic elements, what are the structures that we incorporate in this today's special on proposal is that the first one is the title. When you select the title should be clear. The first
የመጀመሪያችን ታይትል ነው፣ ርዕስ ነው። ርዕስን በምትመርጡበት ጊዜ ሹድ ቴክ ኬር። ርዕሱ የእናንተን ማንነትን የሚወስን ነው ማለት ነው። እናንተ የሚሰሩት ስራ ለሌሎች እንዴት በቀላሉ ሌሎች እናንተን ወደ ውስጥ ገብቶ እንዲበረብሩ የእናንተ እውቀታችሁን ወደ ውስጥ ገብቶ በደንብ እንዲያየው የሚያደርግ ቶፒክ ነው መምረጥ ያለባችሁ። ርዕስ ነው ማስቀመጥ ያለባችሁ ማለት ርዕሳችሁ በደንብ መልካም ከሆነ ውስጥ ሌሎች እሾቹ ጋር ይሄዳሉ ማለት ነው። ስለዚህ በኢትዮጵያ ውስጥ አንድ ተረት አለ። መልካም ፊት የሚያሳዩ ሰዎች ያንን የመጣውን ሰው ራሳቸው በማቆየት ችሎታ አላቸው ማለት ነው። ከፊቱ ከፍትፍት ፊቱ ይባላል። ስለዚህ የእናንተ የሪሰርች ፕሮፖዛላችሁ ታይትሉ መልካም ከሆነ ሰዎች ቀጥሎ ያሉ ነገሮችን ለማንበብ፣ ለመሄድ፣ ለመቆየት እናንተን ጥያቄ ለመጠየቅ ይቆያሉ ማለት ነው። ስለዚህ ቶፒክን በምትመርጡበት ጊዜ ታይትላችሁ የተለየ መሆን አለበት፣ ዩኒክ መሆን አለበት፣ በደንብ የሚገልጽ መሆን አለ፣ ገላጭ መሆን አለበት ማለት ነው። ይሄ ኮሬክት ተሰርቷል ብሎ ሰዎች የሚተውስ መሆን የለበትም ማለት ነው። ስለዚህ የመጀመሪያው ቁጥር 1 የሪሰርች ፕሮፖዛላችሁ ቁጥር 1 ታይትላችሁ ነው ማለት ነው። ታይትል ሹድ ቢ ክሊር ኮንሳይዝ ኢት ሹድ ሪፍሌክት ዩር ቶፒክ ዋት ዩ አር ጎይንግ ቱ ራይት። ሰከንድ ፓርት ሁለተኛ ፓርት የመጀመሪያው ርዕሳችሁ ነው። አትራክት የሚሆን ሰውን የሚይዝ የሚያቆይ መሆን አለበት። ሁለተኛ ላይ ደግሞ ኢንትሮዳክሽን ነው። ኢንትሮዳክሽን ማለት እናንተ ያመጣችሁት ቶፒክ እሱ ቶፒኩ ምንድን ነው ነው ምን ያህል በቁጥር ቶፒክ ውስጥ ያሉ ኤሌመንቶች ቶፒኩ ስጽፉ ይሄ ነው ስትሉ የዛ ነገር ለምሳሌ አንታይ ማይክሮቢያል ሬዚስታንስ ከሆነ አንታይ ማይክሮቢያል ሬዚስታንስ ላይ ታይፖች አሉ። መጀመሪያ አንታይ ማይክሮቢያል ሬዚስታንስ ምንድን ነው ነው። እዛ ደግሞ ታይፖች አሉ ወይ ነው። ታይፕ አለው ወይ ነው። ማንን ነው አፌክት የሚያደርገው? ተጠቂ ማን ነው ነው። እነዚህ በደንብ በኢንትሮዳክሽን ጊዜ ውስጥ በደንብ መግለጽ መቻል አለባቸው ማለት ነው። እዛው ላይ ደግሞ በኢንትሮዳክሽን ወቅት ላይ ዩ ሹድ ኦልሶ ኢንኮርፖሬት ዋይ ዚስ ኢዝ ቬሪ ኢምፖርታንት። ዋይ ፋይናል ዌን ዩ አር ፊኒሽንግ ዮር ኢንትሮዳክሽን ዩ ሹድ ራይት ዋይ ዚስ because you should show some importance of your topic. የእናንተ ቶፒኩ ጠቀሜታውን መግለጽ መቻል አለባችሁ። ስቲል አሁን በቶፒካችሁ ውስጥ ወይም በኢንትሮዳክሽናቸው ውስጥ ቶፒኩን አጠቃላይ በሚገልጡበት ጊዜ ገላጭ በምታደርጉበት ጊዜ ቀጥሎ እዛ ውስጥ ከሚካተቱ ሶስተኛ ደረጃ ለምንድን ነው? ስቴትመንት ኦፍ ፕሮብለም ነው። የችግር አሳሳቢነት በዓለም አቀፍ ደረጃ ከዓለም አቀፍ ደረጃ ነው መምጣት ያለባቸው። በዓለም አቀፍ ደረጃ ምንድን ነው? በአፍሪካ ደረጃ ምንድን ነው? በኢትዮጵያ ደረጃ ምንድን ነው የሚለው በስቴትመንት ፕሮብለም ላይ ማካተት መቻል አለባቸው። እዛ ውስጥ ደግሞ ሪቪዎቹን ማካተት መቻል አለባቸው። ምንድን ነው በዛ ቶፒክ ላይ በደንብ የተሰራው ምን የታወቀ ነገር ምንድን ነው ደግሞ ታውቋል፣ ግን ጋፑ ምንድን ነው የሚለውን ጋፑንም መግለጽ መቻል አለባችሁ ማለት። ስለዚህ የመጀመሪያው ማድረግ ያለባችሁ ቶፒካችሁን ማሳወቅ ነው፣ ኢምፖርታንት መሆኑ ማሳወቅ ነው። ቀጥሎ ደግሞ እዛ ውስጥ የተሰራው ምንድን ነው ያልተሰራው ምንድን ነው የሚለውን ሪቪው በማድረግ እናንተ ደግሞ ያንን እንዴት አድሬስ ማለት እንዳለባችሁ ያንን መግለጥ መቻል አለባችሁ ማለት ነው። ኢን ሰርድ ፕሌስ ዩ ሹድ ሪቪው the statement of problem. When we say statement problem, it means that what is the problem about this issue in global and national and local level, what you are going to study. When we say local indicates the place you are going to study. So come from global to national, for example, from worldwide, sub-Saharan Africa, Ethiopia,
Ethiopia to South nationality or the place where I'm conducting my study. So in this case, you should introduce what has been done and what is the gap. So how you fill this gap. This is very important that you incorporate in problem statement set or problem review. In fourth place አራተኛ ደረጃ ላይ የሪሰርች ኦብጀክቲቭ ምንድን ነው? ኦብጀክቲቭ ያንን ያቀዳችው ነገር በምን መንገድ እንደዚህ አድርጌ እሰራለሁ ብላት የሁለት የሶስት የሰንተንስ ወይ አረፍተ ነገር ዋት ኤግዛክትሊ ዩ አር ትራይንግ ቱ ፋይንድ አውት ይሄን ነው አሰስ አደርጋለሁ። ይሄ ነገር ነው የሚፈልገው በዚህ መንገድ ነው የሚለው ሪሰርች ኦብጀክቲቭ እና ሪሰርች ኮሽኖች በጣም ወሳኝ ናቸው ማለት ነው። ሪሰርች ኮሽን የጠየቀው ነገር የምትመልስበት ሪሰርች ኦብጀክቲቭ ባላል ማለት ነው። ስለዚህ ሪሰርች ኦብጀክቲቭ አን አዘር ቤዚክ ኮምፖነንትስ ኦፍ ዛት ኦፍ ዩር ሪሰርች proposal. So the other one is in fifth place, what you are never hesitate to forget it is methodology. መንገዶቹን ሶ ሜቶዶሎጂ እንዴት ነው ይህንን ሪሰርች የምትሰራው? ምን ተጠቅመ ነው? የት ቦታ ነው የምትሰራው? ያ ቦታ የት ነው የሚገኘው? የምትጠቀማቸው ቱሎች ምንድን ናቸው? ዳታ ኮሌክሽን መንገዶች ምንድን ናቸው? ላቦራቶሪ ነው የምትሰራው? ፓርቲሲፓንት ተጠቅመህ ኢንተርቪው ነው የምታደርገው? ፎካስ ግሩፕ ዲስከሽን ነው የምትሰራው? ይህንን አጠቃላይ የሚይዝ that we call methods and the materials. So in method and material, it's very important to explain the study area, the study design, the study participant, eligibility criteria, exclusion, especially exclusion and inclusion criteria. In this also, you should explain what are the ethical consideration you are going to follow to protect your participant. So benefits and risks, this you should just tell in this your methods and the material, the methods material ውስጥ በደንብ ኤክስፕላይን በጣም ወሳኝ የሚባለው ሜቶዶሎጂ ፓርት ነው ማለት ነው። ስለዚህ በዚህ ላይ አምስተኛ ደረጃ ላይ ሜቶዶሎጂ ላይ በምትገልጹበት ጊዜ በደንብ ጥራት ባለው መንገድ ሜቶዶሎጂ ላይ ደግሞ ምንድን ነው እናንተ ምን ስታሲካል you should explain ዲፔንዳንት ኢንዲፔንዳንት ቫሪያብሎችን ይሄ ነው የሚፈልገው። እነዚህ ደግሞ ኢንዲፔንዳንት ቫሪያብሎች ማለት እናንተ ሜዥር የምታደርጉትን ነገር አፌክት ሊያደርጉ የሚችሉ ፕሪዲክተሮችን ማለት ነው። አውትካም ቫሪያብል ዋት ዊ ኮል dependent variable. Independent variable, when we say the variable that can affect or that can change your outcome variable. So አምስተኛ ደረጃ ላይ ሜቶዶሎጂ በጣም ብዙ ነው ማለት ነው። ሜቶዶሎጂ በጣም for example, if you are going to conduct mixed method study, when we say mixed method study, when you incorporate in one study qualitative and the quantitative, we call mixed method study. So in this case, you should explain which sequential, which one is first. Is it qualitative or quantitative? Or can you do it and at the same time? Or just you should explain in the methodology. Methodology is very a vast section for research proposal. The other part is for the research proposal is expected outcomes. What do you are hoping to discover? Or maybe you can incorporate this in the methodology. In methodology, you can just say that outcome variable, you can just explain outcomes. Then not final, but you should put the schedule of rough schedule for when you start, when you finish. What are the material? And when you put timeline, you should put
material. For example, if you are conducting laboratorical investigation, you should put some items, not all, but some items that are very important, and the expected quantity or the number or the expected estimated prices for this. That's very important in timeline. You should put these items. And not such a vast entail like, but you should put the summary a little about each thing, because when you pass your proposal, when you just accepted in that university, you should expand that title to a big proposal. For example, in your case, your research proposal maybe 5 page or 3. Most of the time, 3 up to 5 page is enough for you first time when you submit. But in later, it could be 200. It could be 100. For example, in my case, my research proposal, when I defend my research proposal, it is 175 pages. So just this, when I say in this case, in the first case, the very important element is the title. You should introduce what it is and how this topic is very important, and what has been done or what are not yet been done. So how you fill these gaps, the knowledge you are going to address is very important. Then research questions and research objectives and the methodology. You should put methodology, very important. These are very nucleus. Title, introduction, research question, because in introduction you might incorporate statement of problem or review. You might incorporate. Then we can say that title, introduction, research objectives, methodology, and this, in this case, you should review the most recent papers to write your research proposal. ሪሰርች ፕሮፖዛል በምጽፉበት ጊዜ ማድረግ ያለባችሁ ምንድን ነው? ከ7 ዓመት ያልበለጡ ወረቀቶች ላይ ፎከስ አድርጉ። በጣም የቆየውን ፖሊሲ ማኑዋል ካልሆነ በስተቀር ብዙ መጠቀም ያለባቸው ማለት ነው። ምክንያቱም ኦልሬዲ ፖሊሲው ሌላ ቦታ ላይ ተሰርቶ ተግባር ላይ ውሎ ሊሆን ይችላል ስለሚባል፣ ስለዚህ እነዚህ ነገሮች በጣም ወሳኝ፣ ቅርብ ጊዜ የተሰሩ ኤቪዳንሶች ከ5 ዓመት 7 ዓመት 5 ዓመት በታች የሆኑ ከሆነ ደግሞ በጣም ኢምፖርታንት ናቸው ማለት ነው። ስለዚህ when you are writing research proposal for your master's and for your PhD, you should incorporate references or articles that are not longer than 7 years, less than 7 years. That's a very important thing. So, finally, keep focused. Keep focused. Don't try to solve a world problem. Tell the problem, at least one problem you are going to solve. Be clear and specify. Second, if don't select the topic which are repeated. Be original. Select your topic is original. You can make easily your topic original. So just you should adhere the research policy or research writing proposal framework. So link current research trends or goals of, for example, sometimes you can use that of universal or what we call sustainable development goal, like use this very important linking our research proposal with government. For example, if you are writing on antimicrobial resistance, you can just incorporate with the WHO that of antimicrobial stewardship. Like this, you just incorporate what the government or what WHO is recommending to do the researchers. The other thing is you should use formal language. Check whether your research is feasible or not. You should sometimes, because feasibility checking is very important. Is that real? Can I do it or not?
That's very important. So what to avoid is that don't make too big. Make it very concise, original, short, precise. Don't ignore existing literature review, existing gaps. Because when people look your research, they go to write your title and they put in Google or Google Scholar, they check that your research is already done or no. What is the gap or what they know, because we can't hide anything from our topic from others. We have to know what before others saying, we have to know. እኛ ከሌሎች ቀድመን ስለ ቶፒካችን ጋፑን የተሰራው ያልተሰራው በሙሉ ለይተን ማወቅ መቻል አለብን ማለት ነው። ስለዚህ ደግሞ ሌላው ምንድን ነው? ክሊር የሆነ ሪሰርች ኮሽን ሊኖራችሁ ይገባል። ስለዚህ አቮይድ ዳት ኢዝ አንክሊር ቲንግስ ቢፎር ዩ አር ሳብሚቲንግ። ሳብሚት ከማድረጋችሁ በፊት ልታስተካክሉ ከሚገባው ጉዳይ አንድ ምንድን ነው? ኮሽናችሁ ምንድን ነው የሚለው ግራመር ኤረሮችን ማስተካከል ነው። የዛ ዩኒቨርሲቲው other thing that you should know is you should adhere the guideline of that university or that scholarship, specific scholarship that you are going to apply የምታደርጉት የስኮላርሺፑ የሪሰርች ፕሮፖዛል ጋይድላይን ካለው ያንን አዴር ማድረጋችሁን እንዳትረሱ ማለት ነው። ሶ ሜክ ኢት ኢዚ አድርጉ፣ ቀለል አድርጉ። ሪሰርች ጋፓችሁ አድሬስ ማድረግ የሚችሉበትን ሁሉ በደንብ ማወቅ አለባችሁ ማለት ነው። ተመልካቾቻችን በዛሬው ቶፒካችን እየተወያየን ያለነው ምንድን ነው? የፒኤችዲ ወይ የማስተርስ ስኮላርሽፕን ለማሸነፍ የሚያስችል የፕሮፖዛል አጻጻፍን ነው። ፕሮፖዛል አጻጻፍ ውስጥ ኤሌመንቶች አሉ። ከዛ በፊት ግን ሪሰርች ፕሮፖዛል እቅዳችን ነው። በዛ በምንማረው ትምህርት ቤት ለመማር 2 ዓመት 3 ዓመት በምንቆይበት ጊዜ የምንሰራው የስራ እቅዳችን ነው። የዛ ስራ እቅዳችን ውስጥ ያለው እቅዱ ምንን ያካትታል የሚለው መጀመሪያ ቶፒኩ ኦሪጂናል መሆን አለበት። ከቶፒክ ነው የምንጀምረው የሚለውን አየን። ሁለተኛ ደግሞ ትውውቅ ወይ ኢንትሮዳክሽን ነው። ኢንትሮዳክሽን ውስጥ ማድረግ ያለባችሁ ያ ምንድነው፣ ቶፒካችሁ ምንድነው፣ የምን ጥቅም አለው፣ ምንድነው ጠቀሜታ የሚለውን ቀጥላችሁ ደግሞ ምንድነው የተሰራው ያልተሰራው እናንተ ባገኛችሁት የሪሰርች ጋፕ ላይ የምትሞሉ አካሄድን ሪሰርች ኦብጀክቲቭን ብላችሁ ሪሰርች ኮሽንን በመጠቀም መመለስ የሚችሉበትን ፕላን ነው። ቀጥላችሁ ደግሞ ሜቶዶሎጂ ነው። ሜቶዶሎጂ ቬሪ ኢምፖርታንት ፓርት ስለሆነ ሜቶዶሎጂያችሁን በደንብ ክሊር ማድረግ አለባችሁ። ስቴፕ ባይ ስቴፕ ከቦታ ጀምራችሁ ቦታው ከዋና ከተማ ርቀትም ጨምራችሁ በመግለጽ ስኮላርሺፕ ሰሌክት ኮሚቴ ብቻ ሳይሆን ማንም ኢንተርናሽናል ሰው የእናንተ ቦታ የት ነው የሚለውን ማወቅ እንዲችል ከማድረግ አንጻር ቦታውን በምትገልጹበት ጊዜ ግን ከኢንተርናሽናል ካለው ከጆርናል ኦር ከዚህ በፊት ከተሰሩ ሪሰርቾች ቦታችሁን በደንብ መግለጽ አለባችሁ ማለት ነው። መጨረሻ ላይ ሳብሚት ከማድረጋችሁ በፊት የእናንተ ሪሰርች ፕሮፖዛል ከዩኒቨርሲቲው ጋይድላይኑ ጋር አዴር መሆኑን ማወቅ መቻል አለባችሁ። እስከ ዛሬ የመጣሁት ያየሁት እናንተን ስኮላርሽፕ አግኝታችሁ ውጭ ሀገር እንድትማሩ ከማድረግ አንጻር መጀመሪያ ስኮላርሽፕን የት ሀገር የሚለውንም ከዚህ በፊት ባለው ቪዲዮዎቹን አምጥቻለሁ። ባለፈው በነበረው ደግሞ ስኮላርሽፕን ኮሚቴዎቹን በተለይ አድቫይዘር ከሚያደርጉ ሰዎች ጋር እንዴት መገናኘት የሚቻል እንደሆነም ገልጫለሁ። ከዛ ውጭ ደግሞ ስኮላርሽፕ ዊን ለማድረግ ከሚያስችሉ ነገሮች አንዱ ዛሬ ያመጣሁት ሪሰርች ፕሮፖዛል አጻጻፍ ነው። ስለዚህ በደንብ አትራክት የሚያደርግ ቶፒክን ከማቅረብ አንጻር እና ከዛ ክሊር በሆነ ቀለል ባለ እንግሊዝኛ መጽፋችሁ ከእናንተ ሲኒየር የሆኑ ሰዎችን እንዲተቹ በማድረግ የፒኤችዲ ስኮላርሽፕን ማሸነፍ ይቻላል ወይ የማስተርስን ማሸነፍ ይቻላል። ስለዚህ ምንም እንደ ትልቅ ነገር አድርጋችሁ እንዳትወስዱ። ሌላ ጊዜ ሼር የማደርገው እንዴት አድርገ እንደመጣው ምን አይነት ስቴፖቹን እንዳለፍኩኝ በቀላሉ እንዴት አድርጋችሁ እንደምችሉ ተስፋ ሳትቆርጡ የሚለውንም አካፍላለሁ። ለዛሬው ግን ይህን ነው። ጥያቄና አስተያየት ካላችሁ
ደግሞ በአስተያየት ቦክስ መስጫ አስቀምጡ። እስካሁን እያያችሁ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ከኔ ጋር ስለነበራችሁ ምስጋና ብዙ ነው። So if you are still watching, I am summarizing my topic today. In research proposal, especially for scholarship application, we should know the elements that are very important elements. We should first see that when we select our topic, our title should be very important, that never done before. And it should be clear and it could be very concise. The second, introduction. Introduction should be very important part of the research proposal, and it should be clear, concise, why, what are the components, why we are doing. So we should clearly introduce our topic. And the fourth one is the statement of problem. In statement of problem, what we are doing is that start from global to local, the place where you are going to conduct your research. What are the gaps, what has been done or what is not, how you fill these gaps. This is very important. Then next, you should just look at the objective and the research question, how do you accomplish, how do you fill this gap through the specific objective. So this is very important. Finally, you never forget is that don't write a big one, just make your title from starting title, use simple English words, and avoid grammar errors or mistakes or sentence. That you can do this issue by giving to other student or other scholarship holders or other agents or other professors. You can simple that they can just comment, they can just give you constructive comment to make correction. So still now I am focusing fully funded scholarship. Getting a fully funded scholarship is not easy. You are competing with international student. For example, in one university for PhD, 3 or 4, but the applicant is maybe 200 or more than that. So you are become from 5 to or from 200 to 5. That's very important. You should follow every and each step of what is scholarship application. So that till the end. Thank you very much. You are looking, you are watching my video. Please comment, give any constructive comment. I'm welcome to answer your question. Till next time. Bye.